ቆሻሻ ነኝ አለ የ6 ዓመቱ ህፃን ዛኪር። በህፃናት መጫወቻ ከዚህ ከምትመለከቷት ህፃን ጋር እየተጫወቱ ነበረ። አብረው የነበሩ ሰዎች እንዴት አያት ብለው ሲጠይቁት ታምራለች ይላል። አንቺም ታምራለህ በይው ሲሉት አይ እኔ አላምርም ቆሻሻ ነኝ ሲል ነበር የመለሰው። ማን ጋር ነው የምትጫወተው? ማነች? ማነች? ምን ታምራለች? ቆንጆ ነች? አንተም ታምራለህ ወይ? እኔ ቆሻሻ ነኝ። አይባልም። አንተ ቆንጆ ነህ በጣም። እሺ አይባልም። አንተ ቆንጆ ነህ። አንተ በጣም ቆንጆ ነህ። እስኪ ልዩት ምን አይነት ነች? አንተም ቆንጆ ነህ። እሺ የ5 ዓመቱ ህፃን ዛኪር ንግግር የበርካታ ሰዎችን ልብ ሰብሯል። ዛኪር በሂሳብ አዋቂነቱ ዓለምን አስደምሟል። የ5 ዓመቱ የሂሳብ አዋቂው ህፃን ዛኪር ሰሞኑን በህፃናት መጫወቻ ከአንዲት ህፃን ጋር ሲጫወት የተናገረው ነገር ዓለምን አሳዝኗል። በመጫወቻ ቦታው ላይ ከህፃኗ ጋር ሲጫወት ይታያል። ከህፃኗ ጋር አብረው ያሉ ሰዎች ህፃኗ እንዴት ናት ብለው ሲጠይቁት በንጹህ አእምሮ ታምራለች በማለት ይመልሳል። ከህፃኗ ጋር አብረው ያሉት ሰዎች ህፃኗን አንተም ታምራለህ በይው ሲሏት የ5 ዓመቱ ህፃን ዛኪር ግን የሰጠው ምላሽ ልብ የሚሰብር ነበር። ታምራለች? ታምራለህ ወይ? አይኔ አላምርም ቆሻሻ ነኝ የሚለው ምላሽ ለብዙዎች ተራ ምላሽ አልነበረም። ይህ ንግግር ተራ ንግግር አይደለም። ከ5 ዓመት ህፃን የማይጠበቅ ብዙዎችን ያስደነገጠ ምላሽ ነው። የጎዳና ህይወት የህፃናትን ጥበቃ፣ ኃላፊነት ያለው ፍቅርና አክብሮት ቀምቶ ሁልጊዜ በስጋትና በስነልቦናዊ ስቃይ ውስጥ እንዲኖሩ የሚያስገድድ ጨካኝ የህይወት ምዕራፍ ነው። በማያቋርጥ መገለልና ጥቃት ምክንያት የሚፈጠርባቸው የዝቅተኝነት ስሜትና የጭንቅ ስነልቦናዊ ቁስል ከችግሩ ለማምለጥ ለተለያዩ ሱሶች እንዲጋለጡ ያደርጋቸዋል። ይህ ሁኔታ የተስፋ መቁረጥ ስሜት እንዲያድርባቸው በማድረግ በሰዎች ላይ እምነት እንዳይኖራቸውና የወደፊት ህይወታቸውን ባሉታዊ መንገድ እንዲቀርጹት የሚያደርግ የማይጠፋ ስነልቦናዊ ጠባሳ ጥሎባቸው ያልፋል። لا ده لونك بالك وعلاوتك وعلاوتك لا ونس ورد ዛኪሮ እንዴት ነበረ? ለሁለት እንዴት ነው ትችላችኋለህ በደምብ ወይስ አንድ ባንድ? አንድ ባንድ ይሻል ማ አንድ ባንድ ህፃናት እንደ ኩዮቻቸው ተጫውተውና ደስ ብሏቸው በሚያድጉበት የልጅነት እድሜያቸው በለበሱት ያረጀ ልብስ ምክንያት ከሌሎች የተለዩ ሆነው ሲገኙና የሰዎችን የንቀትና የማግለል እይታ ሲታዘቡ ውስጣቸው በከፍተኛ ሁኔታ ይጎዳል። አትማርም? ክላስ ለምን አትጀምርም? ትምህርት ለምን አትጀምርም? ትምህርት ለምን አትጀምርም? 4800 ብር ማሚ ቆይቶ ትምህርት ለምን አትጀምርም? ትምህርት ማን ቁርአን ማይቀር እስቲ ሂድ። ምን አገባህ? አንተ ዛኪሮ እንደዚህ አይባል። ቪዲዮ አለ እዛ ጋር እኮ ቀረጻ ላይ ነው። ይህ ያልተገባ የሰዎች አስተያየትና አመለካከት በህፃናቱ አእምሮ ውስጥ እኔ ከሰው በታች ነኝ፣ አረባም እና ቆሻሻ ነኝ የሚል ከባድ የዝቅተኝነትና የራስ መተማመን ማጣት ስሜት እንዲቀርጹ ያደርጋቸዋል። ህፃን ዛኪርም የገጠመው ይሄው ነው። ከኩየው ጋር ሲጫወት ከእርሱ የተለየ ልብስ የለበሰችን ህፃን እንደምታምር እርሱ የለበሰው ልብስ ደግሞ ህፃኗ ከለበሰችው ያደፈና ቆሻሻ በመሆኑ እኔ ቆሻሻ ነኝ የሚል እሳቤ እንዲያዳብር አድርጎታል። ምናልባትም ይህ ህፃን በጎዳና ላይ ማስቲካ እያዞረ ሲሸጥ ሰዎች ባደረሱበት ማግለልና ስድብ ምክንያት ያዳበረው እሳቤ ሊሆን ይችላል። ድህነት ከአካልም በላይ አእምሮን ይሰብራል። አካላዊ ፍላጎቶችን ከማሳጣት በላይ የአንድን ሰው አእምሮአዊ ጥንካሬና የውስጥ ማንነት የሚያደቅ ከባድ የስነልቦና ጫና ነው። አንድ ሰው በኢኮኖሚ መላሸቅና በማህበረሰቡ በሚደርስበት የንቀት እይታ ምክንያት በራሱ የመተማመን አቅሙ ሲሸረሸር በውስጡ የሚፈጠረው የዝቅተኝነት ስሜት ቀና ብሎ በነፃነት እንዳይራመድና ክብሩን ጠብቆ እንዳይኖር አንገቱን ያስደፋል።
ሆኖም ግን የዛኪር የዛሬ ክስተት እዚህ ጋር የሚያበቃ አይደለም። ዛኪር ዛሬ በሆነው አጋጣሚ ህይወቱን ጎዳና ላይ ቢያደርግም ዛሬ ቆሻሻ ነኝ ብሎ ቢያስብም ከኩዮቹ ጋር መዝናኛ ቦታ ሂዶ ባይዝናናም አንገቱን ቢደፋም ድፍረቱ፣ ፍጥነቱ፣ ብልህነቱ፣ ስራ ወዳድነቱና ተፈጥሯዊ ክህሎቱ የነገ ታላቅነቱ ማረጋገጫ ነው። እነዚህ ባንድ ነው እየሰሩ ያሉ። ተቀበላቸው ሁሉ ላይ ምርጥ መቶ ብር ተቀበላቸው። አንቺ መቶ ብር አንቺ መቶ ብር ምን ስጪ ብር አምጪ ምን አባቴ በዛላ አይባልም። እሺ ዛኪር መቶ አለ አው አረኩዴ ነው ሲተው ምስኩ የሴት ነው ዛኪር ገባይ ብስኩት ሄደ ዛኪር ብስኩት ሄደ ዛሬ ረፍተ ያለው ብስኩት የለም ምን የለም። ዛኪር መቶ ብር ነው ያልከው? ይበቃል። አንዳንድ መቶ ብቻ እሺ ጀምሩ። አንደኛ ቀራጭ ዘፈን ይስፈንልኝ። 100 ብር ይዟል። ይኸው መጀመሪያ ዘፈን ይጨመርልሃል። እሙዬ አንቺሽ 100 ብር ይሰጣል። 100 ብር የሰጠሁት ዛኪር ኦሮምኛ ትዘግናለህ? ዳዳማ ምን ማለት ነው? አማን የእናትን ጻፍ እስቲ። የእናት ስሟ ማን ነው? የእናትን ስም ጻፍ። አዮ እናት ማለት ነው። ጎበዝ። እስቲ ለአዮ ዝፈንላት እስቲ ለአዮ። የሐረር ሰው የአዮ ነው የሚለው። እስቲ ዝፈንላት። ዛኪር ባለው ተፈጥሯዊ ቅልጥፍና ነገ ትልቅ ሰው ሆኖ ሰዎችን የሚረዳ ባለጸጋ በመሆን ዛሬ ያለበትን ፈተና በትዝታ ሊያስታውሰው ይችል ይሆናል። የጎዳና ህይወት የዛኪር የመጨረሻ ጣፈንታ እንዳይሆን ትምህርት ቤት ገብቶ እንዲማር የሁላችንም ርብርብ አስፈላጊ ነውና የቻልነውን እናድርግ የዛሬ መልእክታችን ነው። ዛኪር ሌባልት አንታይባል ምን አልኩ ቲክቶክ አኒስ ወላሂ ነረፈ ዛኪር ቁጭ በላልከ ቋቋ እንደዚህ በሁለት ባምባ ማን ነው መቶ የሰጠ? በሰላሳ ይቀርጽዋል። እንተንላት አዮቲያ ማንን እመስላለሁ? እናትህ ነው የምትመስለው። አንቺ ነው የምትመስለው። አንቺ ነው መስለው እኔ ትመስላለህ አንተ አውቀና እኔ እንዳንተ ቆንጆ ነኝ አንተ ትበልጣለህ ካለ ነው 100 ሚሊዮን ብር ይፈልጋል 100 ሚሊዮን ብር ሲኖረው ዛኪር 100 አይደለም መጣው ምንድነው 1000 ብሎን 1000 ሚሊዮን አትፈልገው ብቻ እንዲኖር ከዛ ምን ልታደርግበት በቃ ቤት ይገዛለሁ ቤት ይገዛል እሺ ቤት ይገዛለሁ ልብስ ይገዛለሁ ልብስ ይገዛል እሺ ከዛ መስጊድ ይገዛለሁ መስጊድ ይገዛለሁ ማሻአላ እሺ ከዛስ ሌላስ ከዛ ሰው ይገዛለሁ ሰው እኮ አይሸጥም ሰው አይሸጥም እሺ ይሸጣል ለቻናሉ አዲስ የሆናችሁ ሰብስክራይብ እንዲሁም ላይክ እና ሼር በማድረግ ቤተሰብ ሁኑ እያል ለዛሬ የነበረን ጊዜ ይህን ይመስል ነበር።